ቢቸናን ሸበልን ፈትፍቼ ባጎርሰው መጣሉ ዳሞቴው እጀን ያልቀመሰው ግጥሙ የበላይ ዘለቀ ላቀው ነው ተብሎ በታሪክ ውስጥ የሚጠቀስ ነው። ደጃዝማች በላይ ዘለቀ ይህን ያለው በዛሬው ዳሞት ቀጠና ይንቀሳቀሱ የነበሩትን አርበኞች ተዋግቶ ካሸነፈ በኋላ ነበር። ራሳቸውን ሜጀር ጀነራል ገብርዬ ጌታሰው ብለው የሚጠሩ የማህበራዊ ትስስር ገጽ ተጠቃሚ የንጉሥ ተክለ ሃይማኖት ልጅ የበላይ ዘለቀ የሽፈራው ገርባው ልጅ እንዴት በጋሌኮ ስደተኛ ሰፋሪ ይታፈናል ከሚል ጥያቄ ጋር ይህን የምስራቅ ጎጃም ተወላጅ አርበኛ ግጥም አጋርተው ተነዋል። ጸሐፊው ምን ላይ ናችሁ ጎንቻን ነብሴ ሸለቆው ይፋረዳችሁ ለማሩ ያልሆናችሁ እያሉ በምስራቅ ጎጃምና ዳሞት ፋኖች መካከል ውጊያ ለመቀስቀስ ጥሪ ሲያደርጉ ተመልክተናል። ማሩ ያሉት ማርሸት ፀሐዩን ነው። እነሆ እንዲህ ባለ ሁኔታ ሰሞነኛው የጎጃም ፋኖ ክፍፍልና ብጥብጥ የአፍሪካ ቀንድ ቁጥር 1 መነጋገሪያ ሆኗል። የአማራ ፋኖ ዋና ማዕከል ሆኖ የቆየው የነዘመነ ካሴ የፋኖ ኃይል አውራ የሌለው ንብ መስሏል። ከዚህም አልፎ ከዋና ሰብሳቢያቸው ዘመነ ካሴ በታች የሆኑ የጎጃም ፋኖ ፍትሐውራሪዎች ሰሞኑን በአፈሙዝ እየተፈላለጉ እንደሆኑ የሚወጡ መረጃዎች ያሳያሉ። ዘመነ ካሴ ባውቄም ደቀ መዛሙርቱን ማዕበል ላይ ጥዶ እንደ ኢየሱስ አንቀላፍቷል እየተባለ ነው። በዚህ ዝግጅት ቅዳሜና እሁድ በሆነ ጊዜ በጎጃም ፋኖ አመራሮች መካከል ምን ተፈጠረ? ደም ተፍቶ ያቋቋመው ድርጅት ጦር ሲማዘዝ የፋኖ አያቶላህ ይባል የነበረው ዘመነ ካሴ ባውቄ የት ሄዶ ነው የሚሉትን ጥያቄዎች እንመልሳለን። ሰሞነኛ የጎጃሙ ቴዎድሮስ እዝ መሪዎችን ከእስራኤልና ኢራን ጠብ የባሰ ብጥብጥ በጥልቀት እንመለከታለን። ላፍታ አብራችሁን ቆዩ። ከኋላው ግን ሌላ ሞቲቭ እንዳይኖረው፣ ሌላ ፍላጎት እንዳይኖረው፣ ያዘለው የተሸከመው ነገር እንዳይኖር ነው። 2 ቀን አብረው በሶስተኛው ቀን አንድስ የሚያክል ፍላጎት ተሸክሞ ታገኘዋል። እዚህ ጋር ልተዳችሁ ከአማራ ፋኖ ብሔራዊ ኃይል አፋብሃ አደረጃጀት ጀምሮ የጎጃም ቀጠና በቴዎድሮስ እዝ ይወከላል። አፋብሃ ወደ አፋብን እስከሚቀየር ድረስ የዚህ እዝ ሰብሳቢ ዘመነ ካሴ፣ የጦር ኢታማዦር ሹሙ ዝናቡ ልንገረው፣ የፖለቲካ ዘርፍ ኃላፊው አስረስ ማረ ዳምጤ፣ የዙ ቃል አቀባይ ደግሞ ማርሸት ፀሐይ የሆነው ቀጥለዋል። ዘመነ ካሴና ዝናቡ ልንገረው በፀሐይ መግቢያ በኩል ከምዕራብ ጎጃም ተወልደዋል። አስረስ ማረ ዳምጤና ማርሸት ፀሐዩ ደግሞ ትውልዳቸው ከምስራቅ ጎጃም ነው፣ ከነ ማስረሻ ሰጤ አገር። ከጅምሩ አንስቶ በጎጃም ፋኖ ውስጥ ክፍፍል ለመፍጠር ሲሞከር ምክንያት ሆኖ የሚቀርበው ይኸው የምዕራብና የምስራቅ ሰው የሚል ምደባ ነበር። በጎጃም ፋኖ አመራሮች መካከል የስልጣን ሽኩቻ፣ ትከሻ መለካካት፣ ጎጠኝነትና መሰል የትግል አቅማቸውን የሚያቀጭጩ ወሬዎች ከያቅጣጫው ሲመነጩ ብዙዎች ሲያስተባብሉ ከርመዋል። ሰሞነኛው ከፋኖ ደጋፊዎችና ከአመራሮቹ የሚሾልኩ መረጃዎች ግን ከ2 ዓመት በላይ እንደ ሐሜት ሲቀርብባቸው የነበረው ለእውነት የተጠጋ መሆኑን አረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የአመራርነት ቦታ ያልተሰጠው ማርሸት ፀሐዩ ካፋብን ምክትል ወታደራዊ አዛዡ ሻለቃ ዝናቡ ልንገረው ጋር ውስጥ ለውስጥ ሲቋሰሉ ከርመው በዚህ ሳምንት መጨረሻ አንዱ ሌላውን ወደ ማሰር ገብተዋል። የፋኖ ደጋፊዎች ማርሸት በሐሰተኛ የፌስቡክ ገጽ የአማራ ፋኖ አመራሮች ላይ በተለይም በነ ሻለቃ ዝናቡ ልንገረው ላይ ሰፊ ስም ማጥፋት ሲያካሄድ ነበር የሚል ክስ ያቀርቡበታል። ሻለቃ ዝናቡም ባልታወቀ ሰው ስም ሲሰድበው የኖረው የቀድሞው የቴዎድሮስ እዝ የካቢኔ አባል ጓደኛው መሆኑን እንደደረሰበት ማርሸትን ዋሸራ ውስጥ ጨለማ ክፍል እንዳሰረው እየተነገረ ነው። አንዳንድ መረጃዎች ዝናቡ ማርሸትን ለመረሸን ፈልጎ በሽምግልና ብዛት ለጊዜው እንደተወው ይገልጻሉ። ሌሎች መረጃዎች ደግሞ ማርሸት ፀሐዬ ሳይሞት እንዳልቀረ እየተናገሩ ነው። በዚህም በምስራቅ ጎጃም ከሚንቀሳቀሱ የፋኖ አዛዦች የኔ ዓለም ዘለቀ ታጣቂው ከዝናቡ ትዕዛዝ እንዳይቀበል ትዕዛዝ አውርዷል የሚል መረጃ ወጥቷል። በዚህ የተከፋው አስረስ ማረ ዳምጤ የኔ ዓለም ዘለቀና ፈጠነ የተባሉ ታጣቂዎችን ከጎኑ አሰልፎ ዘመንና ዝናቡን ለማጥፋት ግልጽ እንቅስቃሴ ጀምረዋል ይላሉ ምንጮች። እነዚህ የመረጃ ቋቶች አክለው ዘመንና ዝናቡን በበኩላቸው የአስረስ ቀኝ እጅ ያሏቸውን ታዘበው የኔ ዓለምን፣ ይንገስ ብርሃኑ፣ በላይ ብዙ አየሁንና ሌሎችን ለማጥፋት እንቅስቃሴያቸውን ወደፊት ገፍተዋል ሲሉ ይገልጻሉ። ከዚህም የተነሳ የአስረስ ሰው እንደሆነ የሚነገረው የቡድኑ ምክትል ወታደራዊ አዛዥ የሚባለው የኔ ዓለም ሻለቃ ዝናቡን ሁኔታውን ተጠቅሞ ለማጥፋት እንቅስቃሴ የጀመረ ሲሆን ሁሉም ታጣቂ ኃይል ከዝናቡ ልንገረው ትዕዛዝ እንዳይቀበል ሲል ቀጭን ውሳኔ ያስተላልፏል ተብሏል። የኔ ዓለም ሻለቃ ዝናቡ የወያኔ ተቃዋሚ የሆኑትን ወንድሞቻችንን ለመምታት ከወያኔ በርካታ ተተኳሽ ወደ ጎጃም እያስገባ ነው በማለት ታጣቂው ለዝናቡ እንዳይታዘዝና ወንድሞቹ ላይ እንዳይተኩስ ሲል ማሳሰቡንም ከቡድኑ ያፈተለከ መረጃ ነው ተብሎ ተሰራጭቷል። ሻለቃ ዝናቡ ደጋዳሞት ወረዳ ውስጥ ታዋቂ ከሆኑ ሚሊዮነርና ቢሊዮነር ነጋዴዎች ቡድን ውስጥ ስውር አባል እንደሆነ ይወራበታል። እነ ትልቅ ሰው ገዳሙን፣ አበባው ደስታና ሌሎች ባለሀብቶችን በፋኖ ውስጥ ለማስረግ ኮርቻ ሆኗል የሚል ቅስቀሳ ከነማርሸት በኩል ይቃጣበታል። የነ ሻለቃ ዝናቡ ልንገረው ጎራ የሚዋዝ አይደለም፣ ምስራቆቹ ጸረ ዘመነ ካሴና ጸረ አንድነት ናቸው የሚል ትርክት ያሰራጫል። የዚህ ትርክት ዋነኛ
ማጠንጠኛ አስረስ ማረ ዳምጤ ነው። እሱ ከብልጽግና ጋር በውስጥ ይነጋገራል፣ የመደራደር ፍላጎት አለው የሚል ወሬ ከምዕራብ አቅጣጫ ሲነፍስበት ኖሯል። ከነማስረሻ ሰጤ ጋር የአንድ ሀገር ሰዎች መሆናቸውን በመጥቀስ ብዙ ጊዜ ከማስሬ ጋር ይገናኛሉ የሚሉ ያልተረጋገጡ መረጃዎችም ሲወጡ ቆይተዋል። እንደ ሻለቃ ዝናቡ ሁሉ አስረስ ማረም እነ ወርቁ አይተነው፣ አረጋ ከበደ፣ ተመስገን ጥሩነህና መሰሎች ያሉበት የምስራቆችን ቡድን አደራጅቷል የሚሉ ክሶችም አሉበት። ያም ሆነ ይህ አሁን የጎጃም ፋኖ ከዓመት በፊት በነበረው ቁመናው አይገኝም። ዝናቡ የምዕራብ ግንባር ፈጥሮ የራሱን ኮማንዶ እያሰለጠነ እንደሆነ እየተሰማ ነው። አስረስም ሶማ በረሃ ውስጥ የጫካ ዙፋኑን ተክሎ የራሱን ኃይል እያመረተ መሆኑ እየታወቀ ነው። አንድ ቀን የዝናቡና የአስረስ ጦር ሊዋጋ ይችላል የሚል መላምት ወደ ገሃድ እየተጠጋ ይመስላል። የጎጃምም ሆነ የመላው አማራ ፋኖ የበላይ ጠባቂው ዘመነ ካሴም እስካሁን የሰጠው ምላሽ የለም። በእርግጥ በሱ ስም ተፈርሞ የወጣ ደብዳቤ የቴዎድሮስ እዝ ስራ አስፈጻሚ አባላት የቀውስ ጊዜ ልዩ የአመራር ብቃታቸውን ተጠቅመው ልዩነቶቻቸውን እንዲያጠቡ ታዝዘዋል። ዘሜ ከአስመራ ሆኖ ላከላቸው በተባለው ደብዳቤ እኔ የምሰጠውን ጥብቅ መመሪያ መተግበር አለባችሁ ሲል በቁጣ አሳስቧል። የዘመነ ተንቀሳቃሽ የጦር ማዘዣ ማዕከላት ያሉት ቤንሻንጉል ጉሙዝ፣ ሱዳንና ኤርትራ ነው የሚሉ ለእውነት የተቃረቡ መረጃዎች አሉ። ይህ የዘመነ በቦታው አለመኖር አስረስ የአማራ ፋኖ ተወካይ ሆኖ ለመታየት ሰፊ እድል እንደፈጠረለት የሚያሳዩ ምልክቶችም አሉ። ፋኖን ወክሎ መግለጫዎችን የሚሰጠውና ከሶስተኛ አካል ጋር ግንኙነት የሚፈጥረው አስረስ ሆኖ ይታያል። ይህም ለአደራዳሪዎች፣ ለተደራዳሪዎች፣ ለደጋፊና ተፋላሚ ኃይሎች ሁሉ የፋኖ ሊቀመንበሩ አስረስ ሆኖ ቀርቧል። ስለሆነም ቀጣዩ የአደባባይ ጠብ በአስረስ ማረና በራሱ በዘመነ ካሴ መሆኑ ላይቀር ይችላል። አሁን ላይ በዘመነ ካሴ ቀኝ እጅ ሻለቃ ዝናቡ ልንገረውና በአስረስ ማረ ቀኝ እጅ ማርሸት ፀሐየ መካከል የተፈጠረው ብጥብጥ የሁለቱን ዝሆኖች ጸብ ለማዋለድ መንገድ ጠራጊ ክስተት ተደርጎ እየተቆጠረ ነው። ፋኖ የአማራን ሕዝብ ከነአን ለማስገባት የጀመረው ጉዞ ገና የኤርትራን ባህር ሳይሻገር ጉዞውን 40 ዓመት የሚያደርጉበት ተደጋጋሚ ክፍፍልና መጠፋፋት ውስጥ ሲገባ ታይቷል። ከፋኖ እዞች ሁሉ ጠንካራና ለትግሉ ደጀን ሆኖ የቆየው የቴዎድሮስ እዝ ውስጥ የተጫረው የጸብ እሳት አፋብንን አመድ እንዳያደርገው የሰጉም ብዙዎች ናቸው። ስለ ጎጃም ፋኖ እየወጡ ያሉ መረጃዎች እንደሚጠቁሙት ከአስረስ ማረ ጋር በነዘመነ ላይ ስውር ሴራ ሸርበዋል በሚል የተጠረጠሩ ብዙዎች ዋሸር አካባቢ ታጉረው ይገኛሉ። ሻለቃ ዝናቡ የዘመነ ካሴን አያቶላህነት ለማስቀጠል ከብዙዎቹ ጓዶቹ ጋር ደም እየተቃባ ነውም የሚሉት አሉ። በዚህ ወቅት የአፋብን ምክትል ወታደራዊ አዛዥ የሆነው ሻለቃ ዝናቡ ልንገረው በዘመነ ኢህአዴግ የመከላከያ ሚኒስትር የመረጃና ደህንነት ባልደረባ ነበር። በኢህአዴግ ዘመን አብዛኞቹ የአማራ ተወላጆች የሰራዊቱ አባላትና አመራሮች ተገፍተዋል። ከነዚህ ከተገፉ የመከላከያ ሰራዊት አባላት አንዱ የአሁኑ ዘመነ ካሴ በሰብሳቢነት የሚመራው የአማራ ፋኖ ወታደራዊ አዛዡ ሻለቃ ዝናቡ ልንገረው ይገኝበታል። ሻለቃ ዝናቡ ዕድሜው ከ30ዎቹ አጋማሽ እስከ 40 ይገመታል። ትውልድና እድገቱ በምዕራብ ጎጃም ዞን ደጋዳሞት ወረዳ ነው። ዳሞት ያስጠጣል ሐሞት የሚባልለት የሻለቃ ዝናቡ የትውልድ መንደር አሁንም ድረስ በቀጠለው ግጭት ለመንግስት ወታደሮች ትልቅ ፈተና ሆኖ ቀጥሏል። አብዛኛው የወረዳው ክፍል በታጣቂዎች ቁጥጥር ስር ይገኛል። ዝናቡ ልንገረው በትግራይ ተወላጆች ይዘወር ከነበረው የቀድሞ መከላከያ በማንነት የመሰረት ተገፍቻለሁ ካለ በኋላ በቀጥታ ያቀና ወደ ኤርትራ በረሃ ነበር። ከ2007 እስከ 2012 ዓ.ም በዚያው በኤርትራ ሳለ የአማራ ዲሞክራሲያዊ ኃይል ንቅናቄን በመቀላቀል ወጣቶችን ለትግል ያዘጋጅ ነበር። በኤርትራ ሳለ የግንቦት ሰባት አባል ነበር የሚሉም አሉ። ዝናቡ ጠቅላይ ሚኒስትር አብይ አህመድ ስልጣን ሲይዙ እንደሌሎቹ ሁሉ ወደ አገሩ ገብቷል። ወደ ኢትዮጵያ ከገባ በኋላም የአማራ ልዩ ኃይል አባል ሆኖ ሰርቷል። በዚህ ጊዜ ባሳመነው ጽጌ በሚመራው ልዩ ኃይል የኢንተለጀንስ ክፍል ኃላፊ የነበረ ሲሆን ለጀነራል አሳምነው ጽጌ በነበረው ቅርበት ዋነኛው የልዩ ኃይሉ ልዩ የደህንነት ሰው እሱ ነበር። አሳምነው ጽጌ ከተገደለ በኋላም ከባድና ውስብስብ ሁኔታዎችን እንዳሳለፈ ይነገርለታል። በሰሜኑ ጦርነት ወቅት በትውልድ መንደሩ ፈረስ ቤት ነበር። ያኔ እነ ዘመነ ካሴ ወጣቶች ጦር አደራጅተው ወደ ወሎ በመዝመት ከመከላከያ ጎን ሆነው ህዋትን ተዋግተዋል። ካሳምነው ሞት በኋላ የፋኖ ትጥቅ ትግል እስኪጀመር ድረስ ሻለቃ ዝናቡ ብዙውን ጊዜ ያሳለፈው በደገዳሞት ነበር። አንደበተ ቁጥብ እንዲሁም ጀግና ተደርጎ የሚገለጸውና ከቀን ወደ ቀን ስሙ እየጎላ ያለው ሻለቃ ዝናቡ ዲያቆን መሆኑንም ሰምተናል። በጎጃም አካባቢዎች ስሙ የናኘው ዝናቡ ዘመነ ካሴን በመገዳደር ስጋት ውስጥ ከጣሉ ሰዎች አንዱ ተደርጎም ሲወሰድ ነበር። ከዓመት በፊት በማህበራዊ ትስስር ገጾች በስፋት የተሰራጨ አንድ የሻለቃ ዝናቡ ንግግር በሁለቱ የፋኖ አመራሮች መካከል ያለውን ሽኩቻና ጥርጣሬ የሚያሳይ ነበር። ሻለቃ ዝናቡ በዚህ ንግግሩ በአራቱም የአማራ ግዛቶች ያሉ የፋኖ ታጣቂዎች ወደ አንድነት እንዲመጡ የሚቻለውን ሁሉ መስዋዕትነት መክፈል አለብን ይላል። ይህን ሲል ፋኖ አንድ መሆን ከቻለ እኔም ሆነ ዘመነ ካሴ ስልጣን ለሌሎች ለማስረከብ ዝግጁ መሆን አለብን ማለቱ ነው።
ነገር ግን ፋኖን አንድ ለማድረግ ስንሞክር ሳልሳዊ ቴዎድሮስን የነኝ እናቴ ትነግሳለህ ብላኛለች እያለ ዘመነ ካሴ እንቅፋት ሆነብን የሚል መልእክት አስተላልፎ ነበር። አሁን ተገልብጦ በናስረስ ማረ ዳምጤ ላይ ተነስቷል እየተባለ ነው። ሻለቃ ዝናቡ አንዳንዴ ከዘመነ ካሴ ይልቅ እስክንድር ነጋ ይመስጠዋል የሚል ሹክሹክታም ይቀርብበት ነበር። የሻለቃ ዝናቡ ልንገርህ የትምህርት ሁኔታ ትዳሩና የጠራ የፖለቲካ ህልሙ የታወቀ አይደለም። በእርግጥ ዝናቡን የኤርትራ በረሃ ሳላውቀዋለሁ የሚሉ አንድ ምንጭ ጅማ ዩኒቨርሲቲ ደርሶት የነበረ ቢሆንም አማራ ላይ ይደርስ የነበረውን መገፋት ዝም ብሎ ማየት አላስችል ሲለው የዩኒቨርሲቲ ትምህርቱን ትቶ በ17 ዓመቱ ወደ ኤርትራ በመሄድ አዲሃንን እንደተቀላቀለ ይገልጻሉ። ከኤርትራ ከተመለሰ በኋላም በጃራ ማሰልጠኛ ያሳምነው ጽጌ ልዩ ኃይል በመሆን ብዙ ቦታዎች ላይ ያሳምነው የቅርብ ሰው በመሆን አታግሏል ይላሉ ምንጩ። ሻለቃ ዝናቡ አልተማረም ለሚሉ አካላት ይሁነኝ በማለት በጨመሩት ምላሽ ዝናቡ ልንገረው በጣም ጎበዝና በሚማርበት ወቅትም ከሁሉም አንደኛ እየወጣ በግማሽ ዓመት በገና አንድ ክላስ ወደፊት የመጣ ጠንቃቃ ጎበዝ ሰው ነው ሲሉ መስክረዋል።